በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሞኑ ለሐምሌ በዛቲ ዕለት ተስካሮሙ ለእንዲራኒቆስ ወለብእሲቱ አትናስያ መፍቀሪያነ ክርስቶስ። አንድ አምላክ በሆነም በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚች ቀን ክርስቶስን የሚወዱ የእንዲራኒቆስና የሚስቱ የአትናስያ መታሰቢያቸው ነው። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብርም የከበሩ ባለጸጎች ነበሩ። ከገንዘባቸውም ለድሆችና ለችግረኞች ይሰጡ ነበር። ከዚህ በኋላ አንድ ወንድ ልጅና አንድ ሴት ልጅን ወለዱ። ወንዱን ዮሐንስ ሴቲቱንም ማርያም ብለው ሰየሟቸው። ልጆቹም አደጉ። እንዲራኒቆስና ሚስቱም እንግዳ በመቀበል ለድሆችና ለምስኪኖች በመመጽወት በጎ ስራን አበዙ። እነርሱም መገናኘትን ትተው ሰውነታቸውን በንጽህና ጠበቁ። ልጆቻቸውም 12 ዓመት በሆናቸው ጊዜ የሆድ ዥማ በሽታ ታመው በአንዲት ቀንም ሞቱ። እንዲራኒቆስም አይቶ ክብር ይግባውና በጌታችን በመድኃኒታችን ኢየሱስ ክርስቶስ ስዕል ፊት ራሱን ጥሎ እንዲህ ብሎ አለቀሰ። ከእናቴ ማኅፀን ራቁቴን ወጣሁ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር ጌትነቱ ስም የተባረከ ይሁን ለዘላለሙ አሜን። እናታቸውም ለሞት እስከምትድረስ እጅግ አዘነች። ልጆቿ ወደ ተቀበሩበት ወደ አጸደ ቤተ ክርስቲያን ሄደች። ከሐዘኗም ብዛት የተነሳ እንቅላፋች። በእንቅልፏም ውስጥ በልጆችሽ ሞት አታልቅሺ፣ እነርሱ ግን በሰማያት ደስ እያላቸው ናቸው እያለ በመነኮስ አምሳል ሲነግራት አየች። ይህንንም ሰምታ ሂዳ ለባሏ ነገረችው። ከዚህም በኋላ ይህን ዓለም ይተው ዘንድ ተስማሙ። ገንዘባቸውንም ሁሉ ምንም ሳያስቀሩ ለድሆችና ለጦም አዳሪዎች ሰጡ። በሌሊትም ወጥተው ወደ እስክንድሪያ ከተማ ደረሱ። ሚስቱንም በዚያ ትቶ ወደ አስቄጥስ ገዳም ሄደ። በአባ ዳንኤል ዘንድ መነኮሰ። ከዚያም ተመልሶ ሚስቱም አትናስያ ወደ ሴቶች ደናግል ገዳም ወሰዳት። በዚያም ተዋት። ከ12 ዓመት በኋላም እንዲራኒቆስ ከቅዱሳት መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤል ለመነው፣ ፈቀደለትም። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ የተገናኘችው ሚስቱ እንደሆነችም አላወቀም። እርሷ ግን አወቀችው። ነገር ግን ሚስቱ እንደሆነች አልገለጠችለትም። ወደ ቅዱሳት መካናት በደረሱ ጊዜ ስራቸውን ፈጽመው ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤልም ሚስቱ እንደሆነች በመንፈስ ቅዱስ አውቆ እንዲራኒቆስን ባልንጀራ ካደረግከው ከዚህ መነኮስ ጋር በአንድ ቦታ ኑሩ፣ እርሱ ቅዱስ ነውና አለው። በ12 ዓመትም በአንድነት ኑሩ። ማንም ያወቅ አልነበረም። አባ ዳንኤልም ይጎበኛቸውና ስለ ነፍሳቸውም ጥቅም ያስተምራቸው ነበር። ከዚህም በኋላ አትናስያ በታመመች ጊዜም ለእንዲራኒቆስ አባታችንን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንዲህ ብሎ ነገረው። ባልንጀራዬ ታሞ ለመሞት ተቃርቧልና ትጎበኘው ዘንድና በደረሰም ጊዜ በታላቅ ሕመም ላይ ያገኛት። እርሷም ታቆርበኝ ዘንድ ሻለው አለችው። ያን ጊዜም ተፋጠነና ስጋውና ደሙን አቀበላት። ከዚህም በኋላ አረፈች። በሚገንዟትም ጊዜ ሴት እንደሆነች አገኘው። ዳግመኛም ታሪኳን ለባሏ የተወቻቸው ምልክቶች አገኝ። እንዲራኒቆስም ባነበብ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦም ልቡ ተሰወረ። ፊቱም እየጸፋ ጮኸ፣ እያለቅስ ጀመር። ከጥቂት ቀን በኋላም ታመመ። አረጋውያንም መጥተው በረከቱን ተቀበሉ። ስጋውና ደሙንም ተቀብለው በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳን ጸሎት ይማረን ለዘላለም አሜን። ዳግመኛም በዚች ቀን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚች ቀን ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱ ክብር ምስጋና ይሁን። በእኛ ላይ የሚቀርታው ቸርነቱ ምሕረቱ የሚደረግልን ለዘላለሙ አሜን። ዳግመኛም በዚች ቀን ከሶርያ ሀገር ወደ ቆስጠንጥንያ ከተማ የቅዱስ ሐዋርያ ታዲዮስ የሥጋ ፍልሰት ሆነ። ዳግመኛም በዚች ቀን ቅዱስ ወርስኖፋ በሰማዕትነት አረፈ። አእላፍ ቅዱሳንን አዘከሬ ምስጋናን አቀረብኩልን። ሊቅ ቅዱሳንም ዘወትር አንተን ያገለግሉ ናቸው። በደህንነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት፣ ይህችም ጉባኤ አንድነታችንን መባረክም ባርኩም። ስትባረኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደርስ በገንዘባችሁ ያጻፉን አምኖ ያነበው ወደ ሌላ ልሳን የተረጎመውንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በቅዱስ ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።